ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። እፎይን ምን አጋጠመው? የተራጀው ፍረጃና ጫጫታ በሙግት ያልተረታው እፎይ በዛቻ ይቆም ይሆን? ትናንት የተፈጸመበት ሙከራስ ምንድን ነው? ለምን ከጓደኛው ጵላውዲዮስ ጋር ከቤቱ ለቆ ተሰደደ? በሶሻል ሚዲያ የሚደረጉ ሃይማኖታዊ ሙግቶች ምን አሉታዊና አዎንታዊ ውጤቶችስ አላቸው? ጤና ይስጥልኝ ውድ የተግባር ሚዲያ ተከታታዮች፣ ይህ ወቅታዊ የተሰኘው ዝግጅታችን ነው። ይህንን ሚዲያ ሰብስክራይብ በማድረግ የደውል ምልክቷን ኦል በማድረግ ቤተሰባችን ይሁኑ። እፎይ ማን ነው? እፎይ በማህበራዊ ሚዲያ በተለይ ከእስልምና እምነት ጋር በሚደረጉ ሙግቶች ይታወቃል። በቲክቶክ ፕላትፎርም ከ426 ሺህ በላይ ተከታዮች ያፈራው እፎይ በተለይ ቁርአንን ጨምሮ ሌሎች የእስልምና መጽሐፍትን በማጣቀስ ከተለያዩ የእስልምና መምህራን አማኞች ጋር ይሟገታል። ይህንን ተከትሎም በእፎይ ትምህርት በመከታተል ቁጥራቸው በርከት ያሉ ሙስሊሞች ኦርቶዶክስ ሲሆኑ ተመልክተናል። በእርግጥ ብዙ ጊዜ የእስልምና ኡስታዞች ደፍረው ሊሞግቱት ባይፈቅዱም ልጁ እርምጃ እንዲወሰድበት ተደጋጋሚ ጥረቶችን ሲያደርጉ እንደነበረ የአደባባይ ሀቅ ነው። በእርግጥ ብዙውን ጊዜ የእስልምና ኡስታዞች ደፍረው ሊሞግቱት ባይፈቅዱም ልጁ እርምጃ እንዲወሰድበት ተደጋጋሚ ጥረቶችን ሲያደርጉ እንደነበረ የአደባባይ ሀቅ ነው። እፎይ ቲክቶክ ባዮ ላይ ያስቀመጠው መልእክት የብዙዎች መነጋገሪያ ነው። እንዲህ ይላል: ተረጋጉ፣ ውስጣችሁን አድምጡ፣ ሁሉንም መርምሩ፣ እውነትን ያዙ፣ አትፍሩ፣ አትደንግጡ፣ አትሸበሩ፣ ሞት እንደሆነ ለሁላችንም ነው ሲል ጽሑፉን ያጠቃልለ። ኡስታዞች እፎይ ፊት የመቆም ሞራል የላቸውም። አንዳቸውም ደፍረው አይከራከሩትም፣ ሊሞግቱትም አይሹም። እፎይ በየቀኑ የሚደርስበት ዛቻ እንኳን ሊያቆመው ይበልጥ አጠንክሮ ታረፈው። በዛቻ አልተበገረም፣ በማስፈራሪያም አልቆመም። እፎይ በሙግትና በውይይት ያምናል። ሀቅ አለኝ ያለ ፊቱ ቁሞ እንዲሞግተው ይፈልጋል። ታዲያ ከሰሞኑ በእፎይ ላይ ተከታታይ ዛቻዎችና የሚዲያ ቅስቀሳዎች ከተበራከቱበት በኋላ ትናንት በመኖሪያ ቤቱ ላይ የምን እንደሆነ በማይገለጽ የጥቃት ሙከራ እንደተደረገበት ተሰምቷል። እፎይና ጓደኛው ለጊዜው ከመኖሪያ ቤታቸው ሸሽተው ስለመሄዳቸው ቢነገርም አሁንም ከተከፈተበት ቅስቀሳ አንጻር ከፍተኛ ስጋት ላይ ነው። እፎይ ትናንት ማታ በቀጥታ ስርጭት ለህዝብ ታይቷል። በሙግት ብቻ የሚያምነው እፎይ ከአንድ ከተማ ቢያሳድዷችሁ ወደ ሌላኛው ሽሹ ያለውን የወንጌል ቃል ተቀብሎ በ21ኛው ክፍለ ዘመን ለከተማ ስደት ተዳርጓል። በማህበራዊ ሚዲያ የሚደረጉ ሙግቶች ዛሬ በሁሉም ወገኖች ተጠናክረው ቀጥሏል። እፎይ ተደጋጋሚ ዛቻዎችን እያስተናገደ ነው። ይህንን ተከትሎ በርካታ የቤተ ክርስቲያን ሊቃውንት ከጎኑ እየቆሙ ነው። ቀሲስ ዲበኩሉ እንዲህ ሲሉ ከእፎይ ጎን ተሰልፈዋል። የእፎይ ጉዳይ ከዚህ በኋላ የቤተ ክርስቲያን ሆኗል። እፎይና ጵላውዲዮስ ላይ የግድያ ዛቻ በሙስሊም ወንድሞቻችን እየደረሰባቸው ነው። የእስልምና እምነት አባቶች ልጆቻችሁን አርፈው እንዲቀመጡ አድርጉ። ሰውን በትምህርት አሳምኖ ማስለም ትችላላችሁ። በሰይፍና በቆንጨር የምታስጠብቁት እምነት እንደሌላችሁ ግን ልታውቁ ይገባል። እነዚህ ልጆች አንድ ነገር ቢሆኑ በሕግ እንደማንላቀቅ ልታውቁ ይገባል። ከዚህ በኋላ የእነሱ ጉዳይ ከግለሰብ አልፎ የቤተ ክርስቲያን ጉዳይ ሆኗል። መንግስት ባለበት ሀገር እንዲህ ያለ ጋጠ ወጥነት ሊኖር አይገባም። በአካባቢ የምትኖሩ ኦርቶዶክሳውያን ልጆቻችንን ጠብቁ። በቀጥታ ዘላቂ መፍትሄ እንዲሰጥ የሚመለከታችሁ የቤተ ክህነት አመራሮች ጋር ለማውራት እንሞክራለን። የበጎች እረኛ ቸር መድኃኔዓለም ልጆቻችንን ይጠብቅ። ቀሲስ ዲበኩሉ ከእፎይ ጎን መቆማቸውን ቢያውጁ፣ ሌሎቹ ትልልቅ አገልጋዮች ግን እስካሁን በዝምታ ውስጥ ናቸው። ወንጌል ማለት ያመኑትን ብቻ ማስተማር ሳይሆን ያላመኑትን ማስተማር ነው። እፎይ ከሐዋርያት የተለየ ምን ሰራ? ሐዋርያት ጣዖታትን በመሰባበር ወንጌልን ስላስተላለፉ በመጋዝ ተሰነጠቁ፣ ተገደሉ፣ ተገረፉ፣ እንዲሁም ታሰሩ። ዛሬ እፎይ ከፊት ተጋፍጧል። ሁሉም አብሮት ሊቆም ይገባል። ይቆየን።